ሰላም ተማሪዎች እንዴት ናችሁ? ናትናኤል ነኝ። ዛሬ የ11ኛ ክፍል ፊዚክስ ቻፕተር 4 ፓርት 4 ይዤላችሁ መጥቻለሁ። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። በዚህ ቪዲዮ ልናያቸው የምንሞክረው ሁለት ኮንሰፕቶች ፈርስት ኮንዲሽን ኦፍ ኢኩሊብሪየም እና ወርክ ናቸው። ስለ ፈርስት ኮንዲሽን ኦፍ ኢኩሊብሪየም እዚህ ላይ የምናወራው ምንድነው? 10ኛ ክፍል ስትማሩ ሁለት ኮንዲሽን ኦፍ ኢኩሊብሪየም አለ። አንድ ነገር ኢኩሊብሪየም እንዲሆን ሁለት ኮንዲሽኖች መሟላት አለባቸው ብለን ነበር። ስለዚህ በዚህ ቪዲዮ ዘ ፈርስት ኮንዲሽንን ነው የምናየው። በሁለተኛ ደረጃ ደግሞ ወርክን ነው የምናየው። ወርክ እንዴት ይሰራል ማለት ስራ እንዴት ይሰራል፣ እንዲሁም በፊዚክስ ወርክ እንዴት ነው ካልኩሌት የሚደረገው የሚለውን ለማየት እንሞክራለን። ነገር ግን ሁለቱም ላይ ፈርስት ኮንዲሽን ኦፍ ኢኩሊብሪየምም ሆነ ወርክም ላይ በመንመጣ ጊዜ ባለፈው የተማርናቸው እና ኮንሰፕት ኦፍ ፎርስ፣ የፎርስ ኮንሰፕት፣ የፎርስ አይነቶች ፍሪክሽናል ፎርስ፣ ኖርማል ፎርስ እንዲሁም ቴንሽን ፎርስን ለማየት ሞክረን ነበር አይደለ? እነሱ ለነዚህ መሰረት ስለሆኑ እነሱን ማስታወስም ግድ ይላል። ዘ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ምንድነው የሚለን? መጀመሪያ ከሱ በፊት ኢኩሊብሪየም ምንድነው የሚለውን ለማስታወስ እንሞክር እስቲ። ኢኩሊብሪየም ማለት 10ኛ ክፍል ስትማሩ ምን ብላችኋል? ኢኩሊብሪየም ኢዝ አይዘር ዋን ኦብጀክት ወይም ደግሞ አንድ ኦብጀክት ረስት ላይ ሲሆን ወይም ደግሞ እንቅስቃሴ ሳይኖረው ሲቀር ወይም አንድ ቦዲ በኮንስታንት ቬሎሲቲ በሚሄድ ጊዜ ምን ላይ ነው ብለናል? ኢኩሊብሪየም ላይ ነው ያለው ብለናል። ስለዚህ አንድ ኦብጀክት አይዘር ኢን ረስት ወይም ደግሞ ረፍት ላይ ከሆነ ምንም እንቅስቃሴ ከሌለውና ወይም ቬሎሲቲው ኮንስታንት ከሆነ ወይም ደግሞ ዩኒፎርም ሞሽን የሚያደርግ ከሆነ ኢኩሊብሪየም ላይ ነው ያለው ብለናል። if an object is either at rest or moves uniformly ምንድነው at rest ከሆነ ወይም ደግሞ moves uniformly including translational as well as rotational motion it is said to be in equilibrium። አሁን እዚህ ጋር ስለ ሁለት ሞሽኖች ነው እያወራልን ያለው። አንደኛው ምንድነው? ትራንስሌሽናል ማለት በአንድ ዳይሬክሽን የሚሄድ ወይም ደግሞ ዋን ዳይሜንሽን የሆነ ሙቭመንት ወይም ደግሞ ሞሽን ነው። ሮቴሽናል ስንል ደግሞ ሮቴት የሚያደርግ ወይም ደግሞ የሚሽከረከር አይነት ሞሽን ነው። ስለዚህ ሁለቱም ላይ በቀጥታ መንገድም ይሄድ በሽክርክሪት ወይም ደግሞ በሮቴሽናል ሞሽንም ቢሄድ አንድ ነገር አይዘር አትረስት ከሆነ ኦር ደግሞ የሚሄድበት ቬሎሲቲው ኮንስታንት ከሆነ ምን ላይ ነው እንላለን? ኢኩሊብሪየም ላይ ነው እንላለን። አሁን ትራንስሌሽናል ስንል በዋን ዳይሜንሽን ነው አልን። ሮቴሽናል ስንል ደግሞ በሽክርክሪት ነው አልን አይደለም? if a body is at rest or moves at a constant speed in a fixed direction ወይም 1D ያለው ማለት ነው constant velocity then it is in translational equilibrium። አንድ ነገር በአንድ ፊክስድ ዳይሬክሽን at rest ከሆነ ወይም ደግሞ በኮንስታንት ቬሎሲቲ የሚሄድ ከሆነ ምን ላይ ነው? ትራንስሌሽናል ኢኩሊብሪየም ላይ ነው ያለው እንላለን። ስለዚህ አሁን አንድ ነገር ረስት ላይ ከሆነ ወይም ደግሞ ኮንስታንት ቬሎሲቲ ካለው አለ አይደለ? ረስት ላይ ሲሆን አክሰለሬሽን ምን ይሆናል? ዜሮ ይሆናል። ኮንስታንት ቬሎሲቲስ አክሰለሬሽን አሁንም ዜሮ ነው የሚመጣው አይደለም? ስለዚህ ጠቅለል አድርገን ኢኩሊብሪየም ላይ ያለ ነገር አክሰለሬሽኑ ዜሮ ነው ብለን መደምደም እንችላለን። ነገር ግን አክሰለሬሽኑ ዜሮ ሲሆን ኒውተን ሰከንድ ሎ ምንድነው የሚለን? ሰሜሽን ኦፍ ኤፍ ማለት አንድ ቦዲ ላይ አክት የሚያደርጉ ፎርሶች በሙሉ ሲደመሩ ማሱ ሲባዛ በአክሰለሬሽኑን ይሰጠናል ብለን ነበር አይደለ? ስለዚህ አሁን አክሰለሬሽኑ ለኢኩሊብሪየም ጊዜ ዜሮ ነው አይደለ? ስለዚህ በኢኩሊብሪየም ላይ ያለ ኦብጀክት ፎርሱ ምን ይሆናል? ዜሮ ይሆናል። ለምንድን ነው እንደዛ የሚሆነው? ማስ ታይምስ አክሰለሬሽኑ ዜሮ ስለሚሆን አክሰለሬሽኗ ዜሮ ስለሆነች ማለት ነው። ስለዚህ ሰሜሽን ኦፍ ፎርስ ኢዝ ኢኳል ቱ ዜሮ። ኢኩሊብሪየም ላይ ካለ አንድ ነገር አክት የሚያደርጉት ፎርሶች ተደምረው የሚሰጡን ዜሮ ይሆናል ማለት ነው። አሁን ሶስት ፎርሶች እሱ ላይ አፕላይ ከተደረጉ F1 plus F2 plus F3 ቬክተር ኳንቲቲ ስለሆነ ቀስት እናደርግለታለን ኢኳልስ ቱ ምን ይሆናል? ዜሮ ይሆናል። ቦዲው ኢኩሊብሪየም ላይ ከሆነ ማለት ነው። ስለዚህ ይሄ ዘ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ይባላል። ዘ ፈርስት ኮንዲሽን ኦፍ ኢኩሊብሪየም ምንድነው የሚለን? if an object is in equilibrium its acceleration is zero and according to Newton's second law of motion the vector sum of all forces acting on it must be zero። ስለዚህ f ኔቱ ዜሮ ይሆናል ነው የሚለን ፈርስት ኮንዲሽን ኦፍ ኢኩሊብሪየም። እስቲ እቺን ጥያቄ ደግሞ ለመስራት እንሞክር። አሁን ይሄ የተሰጠን ምስል ኢኩሊብሪየም ላይ ነው ተብለናል። ከዛ ባለፈ a traffic light weighing 100 newton each
ትራፊክ ላይቷ ስንት ትመዝናለች ተባለን 100 ኒውተን ዌይት አላት ተባለን hangs from a vertical cable tied to two other cables ሁለት ሌላ ኬብሎች ምን ታይድ ተደርጓል ወይም ደግሞ ታስረዋል ነው የሚለን that are fastened to a support በዚህ ሰፖርት ላይ ታስረዋል እኚህ ሁለት ገመዶች አስን ፊገር በፊገር እንደተመለከተው ነው የሚለው the upper cables make 37 degree ይሄኛው 37 ይሄኛው ደግሞ 53 ዲግሪ ከሆሪዞንታሉ ከዚህ ሆሪዞንታል ጋር ፈጥሯል ነው የሚለን find the tension in each of three cables በሶስቱም ኬብል ላይ ያለውን ቴንሽን ፈልጉን የተባልነው በመጀመሪያ T3 ቀላል ነው አይደለ ወደ ስር ትራፊክ ላይቱ አለ ወደ ስር 100 ኒውተን ይመዝናል ካለን ወደ ላይ ማን አለ ቴንሽን 3 አለ ስለዚህ T3 ወደ ላይ ነው -100 ኒውተን summation of F5 is equal to 0 T3 is equal to 100 ኒውተን መሆን ይችላል ስለዚህ T3 በቀላሉ 100 ኒውተን አገኘን አሁን የነዚህ የሁለቱን መስራት አለብኝ የሁለቱን ለመስራት ግን 10ኛ ክፍል እንደተማርነው ኢኩሊብሪየምን ሶልቭ ለማድረግ ሁሉ ጊዜ መጀመሪያ ፍሪ ቦዲ ዲያግራም ከዛ ሪዞልቭ ማድረግ ከዛ ደግሞ ሶልቭ ማድረግ ያስፈልጋል ለፈርስት ኮንዲሽን ኦፍ ኢኩሊብሪየም ላይ ማለት ነው ስለዚህ መጀመሪያ ፍሪ ቦዲ ዲያግራም ላውጣ ፍሪ ቦዲ ዲያግራሙ ቀላል ነው ወደዚህ T2 ይኖረኛል ወደዚህ T1 T1 ከዚህ ከሆሪዞንታል እንደዚህ ባሰመር ስንት ይኖራል 37 ይኖራል ይሄ ደግሞ 53 ይኖራል ይሄ T2 በአንግል ቴታ ቲልት ስለተደረገ ወደዚህ ምን ይኖራል T2x ሪዞልቭ ካደረግን በኋላ ማለት ነው ወደዚህ T2y ይኖራል T1xም እንደዚሁ ነው በዚህ በኩል T1x ይኖራል ሪዞልቭ ስናደርገው በኋላ ወደዚህ T1y ይኖራል ስለዚህ ወደዚህ ደግሞ ምን አለን T3 አለን እኚህ ናቸው እንዳለ ያሉን ኦብጀክቶች ስለዚህ ፍሪ ቦዲ ዲያግራምን አወጣን ማለት ነው ከዛ በኋላ ሪዞልቭ አድርጉ ነው የሚለን ሪዞልቭ የሚደረጉ እዚህ ጋር ሁለት አሉን T1 እና T2 T1ም በዛ በኩል ቲልት ተደርጓል በዚህኛው በኩል T2ም በዚህ በኩል ቲልት ተደረገ እነሱን ወደ TX እና TY መመለስ አለብኝ ስለዚህ የመጀመሪያ ለT2 ልስራስ T2 ልሰራ እንደዚህ ያደርጋለሁ እንደዚህ አይነት ትሪያንግል ነው የሚኖረው እዚህ ጋር 53 ይኖረዋል ይሄ T2y ነው ይሄ T2x ነው ይሄ እንዲሁም T2 ነው ስለዚህ sin 53 ብል ምን አገኛለሁ ኦፖዚቱ ማን ነው T2y ኦቨር ሃይፖተነሳችን የትኛው ነው ይሄኛው ነው T2 ስለዚህ T2y T2 sin 53 ይሆናል sin 53 ስተካበስ ስንት ይሆናል 0.8 T2 ይመጣል በኮስ ደግሞ ለስራ cosine of 53 ባረግ adjacent ይሄ ነው T2x adjacent over hypotenuse which is T2 ስለዚህ T2 cos 53 is equals to T2x ይሆናል ስለዚህ cos 53 ስተካበት T2x is equals to 0.6 T2 አገኛለሁኝ ስለዚህ T2y እና T2x አችንን አገኘን ማለት ነው ስለዚህ T2y ለT1ም እንደዚህ በመንሰራ ጊዜ እንደዚህ እናረጋለን ወደዚህ ነች እዚች ጋር 37 ዲግሪ ትኖረናለች እዚች ጋር T1 ትኖረናለች እዚች ጋር T1x እንዲሁም እዚህ ጋር T1y ይኖረናል ስለዚህ በተመሳሳይ ልክ ስንሰራው ለምሳሌ sin 37 ስናደርግ ስንት እናገኛለን ኦፖዚት T1y over T1 ይሆናል T1 sin 37 is equals to T1y T1y is equals to sin 37 ስንተካበት 0.6 T1 ይሆናል ስለዚህ እሱን እዚህ ጋር ጽፋለሁ T1x ስንት ይሆናል ለሱ በኮስ ነው የምሰራው cos 37 is equals to adjacent ይችነስና T1x over T1 ስለዚህ T1 times cos 37 is equals to T1x ይሆናል ስለዚህ እቺን cosine of 37 ስተካበት 0.8 T1 is equals to T1x ይሆናል ስለዚህ 0.8 T1 አገኘው እሺ አሁን ፍሪ ቦዲ ዲያግራም ሰራው ሪዞልቭ አደረኩኝ አሁን ሶልቭ ማድረግ ነው የሚቀረኝ በፈርስት ኮንዲሽን ኦፍ ኢኩሊብሪየም summation of force is equals to 0 ብዬ መነሳት ይችላል ኢኩሊብሪየም ላይ ስላለ ቦዲው ማለት ነው ስለዚህ መጀመሪያ summation of f of x is equals to 0 ብዬ ልነሳ f of x ላይ ምን አለኝ ሁለት ነገር ነው ያለኝ
የt2x እና t1x የt2 እና የt1 x ኮምፖነንታቸው ማለት ነው ስለዚህ ወደ ቀኝ ያለው t2x ማይነስ ወደ ግራ ያለው t1x = 0 ብዬ መነሳት ይችላል ሌላ ምንም ስለሌለኝ ማለት ነው t2x ስንት ነው 0.6 t2 minus t1x 0.8 t1 = 0 ይሆናል እቺን ወደዚህ ባሻገር 0.6 t2 = 0.8 t1 ይሆናል over 0.6 over 0.6 ባደርግ t2 = 4 over 3 t1 ይመጣል ስለዚህ እቺን 8 ለ6 ማካፈል 4 over 3 ስለሚመጣ ማለት ነው እቺን ማግኘት ይችላልው አሁን ግን t2 t1ም የለኝም ሁለት አናውን ሆነብኝ ስለዚህ summation of fy ብዬ ደግሞ ሌላ ኢኩዌሽን መፍጠር አለብኝ ማለት ነው ስለዚህ እቺን እዚህ ጋር ጻፋት t2 = 4 over 3 t1 summation of fy = 0 ብል ደግሞ ወደ ላይ ያሉት ሁለት ነገሮች አሉኝ አይደለ t2y እና t1y ስለዚህ t2y plus t1y ወደ ስርስ minus t3 ስንት ነው 100 ኒውተን = 0 ማለት ይችላል ስለዚህ እቺን ወደዚህ ባሳልፋት t2y plus t1y = 100 ኒውተን ይሆናል ነገር ግን t2y እና t1y እዚህ ጋር አለኝ ስለዚህ እነሱ ልተካ t2y ስንት ነው 0.8 t2 plus 0.6 t1 = 100 ኒውተን ይሆናል ስለዚህ አሁን ምንድነው ማደርገው በዚች በt2 ቦታ 4 over 3 t1 ልተካ ስለዚህ 0.8 times 4 over በt2 ቦታ t1 ስተካ ማለት ነው ፕላስ 0.6 t1 = 100 ኒውተን ይሰጠኛል ይሄንን ሳባዛ 0.8 ሲባዛ በ4 ሲካፈል ለ3 1.0666 ፕላስ 0.6 የጋራ t1 ይኖረናል t1 ሳወጣ ማለት ነው t1 ሲወጣ 0.8 ሲባዛ በ4 ሲካፈል ለ3 ሲደመር 0.6 ይሆናል እኩል ይሆናል 100 ኒውተን ስለዚህ ይሄንን ስንደምረው 1.6666 ያለ የሚቀጥል ይሆንልኛል t1 = 100 ኒውተን ስለዚህ t1 = 100 ሲካፈል ለ1.666 ያለ ለሚቀጥል አደርጋለሁ ሳካፍለው ስንት አገኛለሁ t1 = 60 ኒውተን አገኛለሁ t2ን ደግሞ ልፈልግ t2 ምንድነው ብለናል እዚህ ጋር t2 = 4 over 3 t1 ብለናል ስለዚህ 4 over 3 times t1ን ስታገኘው 60 ያገኘው ስለዚህ በ3 1 በ3 20 ሲባዛ በ4 80 ኒውተን ማለት ነው ስለዚህ t1 = 60 እንዲሁም t2 = 80 ኒውተን ማለት ነው ስለዚህ በኮንዲሽን ኦፍ ኢኩሊብሪየም ተጠቅመን t1 እና t2ን ማግኘት ቻልን ማለት ነው ሁለተኛውም ጥያቄ ዘሴም ነው ምን ይለናል mass m = 10 kg is supported by two strings is in equilibrium ላይ ነው አለን as shown in the figure find the tension in the horizontal string take theta 53 thetaውን 53 አድርግ እቺኛዋ theta 53 ዲግሪ ነች ተባልኩኝ and ይሄ ነገር ኢኩሊብሪየም ላይ ነው ተባልኩኝ ሌላም ተሰጠኝ ማሱ ተሰጠኝ እዚህ ማስ = 10 kg ተባልኩኝ ስለዚህ በዚህ ማስ ላይ ሆኜ ምን አገኛለሁኝ ዌይቱ ማግኘት ይችላል ወደ ስር ዌይት ስለሚስብ ማለት ነው ወደ ስር ዌይቱ ስንት ይሆናል ግራቪቲን 10 አድርጌ ብነሳ g = 10 ሜትር per second square አድርጌ ብነሳ ዌይቱ ምንድነው ማስ ታይምስ ግራቪቲ which is ማሱ 10 kg times 10 ሜትር per second square የስንት ይሆናል 100 ኒውተን ይሆናል ስለዚህ ዌይቱን አገኘሁኝ ስለዚህ አሁን መጀመሪያ እንደቀደሙ ፍሪ ቦዲ ዲያግራም ነው የምሰራው ፍሪ ቦዲ ዲያግራም ሲሰራ እንዴት ነው የሚሆነው እንደዚህ እንዲሁም እንደዚህ ወደ ስር ምን አለኝ mg ወይም ደግሞ ዌይቱ ስንት ነው 100 ኒውተን እቺ ደግሞ በኤክስ አክሲስ ብቻ ነው የተሰጠችኝ ኤክስ አክሲሷ ስንት ነች t1 ልበለው እቺኛዋን ደግሞ t2 ልበላት ስለዚህ ይሄን ያለኝ እቺኛዋ በስንት ነው የተከፈለችው እዚህ ጋር በ53 ዲግሪ ቲልት ተደርጓል አንግሉ ስለዚህ አሁን ምን አደርጋለሁኝ ለዚህኛው መጀመሪያ አሁን ፍሪ ቦዲ ዲያግራም ከሰራው በኋላ ሪዞልቭ ነው ማደርገው ስለዚህ እቺኛዋን ሪዞልቭ ሳደርጋት እንደዚህ ነው የሚሆነው እቺ t2x ትሆናለች ወደ ላይ ደግሞ ምን ይሆነኛል t2y ይኖረኛል ስለዚህ ይሄ 53 ዲግሪ ነው እቺ t2 ነች እቺ t2x ነች እቺ
ቲ2 y ነች በy አክሲስ ስላለ ማለት ነው sin 53 ብል ስንት አገኛለሁኝ t2y over t2 opposite of hypotenuse ስል ማለት ነው t2 times sin 53 is equals to t2y አደርጋለሁኝ t2y ወይም ደግሞ የt2ን y ኮምፖነንት አገኘው ማለት ነው የt2ን x ኮምፖነንት ደግሞ ለስራ cos 53 ደግሞ ብጠቀም cosine of 53 is equals to adjacent t2x over hypotenuse t2 cosine of 53 is equals to t2x አገኛለሁኝ ስለዚህ አሁን ሪዞልቭ ማድረግ ቻልኩኝ ማለት ነው የዚህኛውን ሌላ ሪዞልቭ የሚደረግ ነገር የለኝም ምክንያቱም t1 በx በኩል ነች እንዲሁም ዌታችን ደግሞ በy በኩል ብቻ ነው ያለው ስለዚህ ምን አደርጋለሁኝ አሁን summation of f in x እና in y እንፈልጋለሁኝ መጀመሪያ የትኛውን ልፈልግ summation of f in y is equals to 0 ብዬ ብነሳ ወደ ላይ ምን አለኝ የዚች የt2 y ኮምፖነንት ብቻ አለኝ ስለዚህ t2y ወደ ላይ አለኝ ማይነስ ወደ ስርስ 100 ኒውተን ወይም ደግሞ ዌይቱ አለኝ is equals to 0 ኢኩሊብሪየም ላይ ስላለ ማለት ነው ስለዚህ t2y is equals to 100 ኒውተን ይሆናል t2y ግን ምንድነው t2 sin 53 ነው ስለዚህ t2 sin 53 is equals to 100 ኒውተን ይሆናል ስለዚህ t2ን ብቻውን ለማስቀረት ኦቨር sin 53 ያደርጋለሁኝ 100 ሲካፈል sin 53 ዲግሪ ይሆናል ስለዚህ ይሄንን ካልኩሌተራችሁ ውስጥ አስገብታችሁ ስንት ታገኛላችሁ 125 ኒውተን ታገኛላችሁ ስለዚህ t2 125 ነው አሁን ደግሞ ምን ነው የምንፈልገው t1 ነው የምንፈልገው summation of f of x ለበል ደግሞ አሁን f of y ብዬ t2ን አግኝቻለሁኝ አሁን ደግሞ t1 ለማግኘት summation of f of x ብዬ ለነሳ ወደ ቀኝ ምን አለኝ t1 አለኝ ወደ ግራስ minus t2x is equals to 0 ይሆናል ምክንያቱም ሌላ ምንም ነገር የለኝም ዌይቱ በy በኩል ብቻ ነው የተሰራው t1ን ለማግኘት t1 is equals to እቺን ወደዚህ ባረግ t2x ይሆናል ስለዚህ t1 is equals to t2x ምንድነው እዚህ ጋር የሰራ ነው t2 cos 53 ዲግሪ ስለዚህ t2አችን ስንት ነው አሁን የሰራ ነው 125 ሲባዛ cosine of 53 ዲግሪ ይሆናል ስለዚህ 125 ሲባዛ cosine of 53 ዲግሪ ስንት ይሰጠናል 75 ኒውተን ይሰጠናል ስለዚህ ይሄንን ካልኩሌተራችሁ ውስጥ አስገብታችሁ ማግኘት ስላላችሁ ስለዚህ t2 125 እንዲሁም t1 75 ኒውተን አገኘን የተጠየቅነውን በሙሉ መለስን ማለት ነው እሺ ቀጣይ ርዕሳችን work energy and power ነው ነገር ግን በዚህ ሴክሽን የምናየው ስለ work ነው work ማለት በአጠቃላይ ኢነርጂን ትራንስፈር የምናደርግበት ሚንስ ነው ወይም ደግሞ መንገድ ነው ኢነርጂ ትራንስፈር ኢን ኤሰንስ አሁን ለምሳሌ አንድ ቦክስ እዚህ ጋር ቢኖርንና ይሄንን ቦክስ ከነበረበት ቦታ አንስቼ ወደ ላይ ጠረጴዛ ላይ ባስቀምጠው ይሄ አሁን እኔ ኢነርጂ አውጥቻለሁ ያወጣሁት ኢነርጂ ወደ ምንድነው የተቀየረው ወደ ፖቴንሻል ኢነርጂ ወደሚባል ነው ፖቴንሻል ኢነርጂ ማለት due to height ወይም ደግሞ ከዝቅታ ወደ ከፍታ በሚደረግ እንቅስቃሴ ላይ የሚገኝ ኢነርጂ ነው አሁን ለምሳሌ ወይም ደግሞ የሆነ ኳስ ወይም ደግሞ የሆነ ኦብጀክት ቦረውር ወደዚህ እኔ ኢነርጂ አውጥቻለሁ እኔ ያወጣሁት ኢነርጂ ምንድነው ሆነው ወደ ካይኔቲክ ኢነርጂ ወደዚህ ወደ ኳሱ ወይም ደግሞ ወደ ኦብጀክቱ ካይኔቲክ ኢነርጂ የተቀየረው ካይኔቲክ ኢነርጂ ማለት ደግሞ በፍጥነት ውስጥ ወይም ደግሞ አንድ ነገር በፈጠነ ቁጥር የሚያመነጨው ኢነርጂ ነው ካይኔቲክ ኢነርጂ equals to half of mv² ካስታወሳችሁ እቺ v ወይም ደግሞ በዚች ስፒድ ላይ ተንጠልጥሎ ያለው ኤነርጂ ካይኔቲክ ኢነርጂ ይባላል እንዲሁም እዚህ ጋር እንዳየሁት ሃይቱን ላይ የተንጠለጠለው ፖቴንሻል ኢነርጂ እንደሚባለው ምክንያቱም mgh ተብሎ ዲፋይን ስለሚደረግ ማለት ነው ስለዚህ ኢነርጂ ትራንስፈር ሳደርግ ለምሳሌ ከዚህ ወደዚህ ሳስተላልፍ ስራ ሰራሁኝ ይሄንንም ሰው ረውረው ስራ ሰራሁኝ ነው የሚባለው ይሄ ስራ ግን እንዴት ነው ዲፋይን የሚደረገው የኔ ኢነርጂ እኔ ውስጥ የነበረው ኢነርጂ ወደ ምን ተቀየረ ወደ ካይኔቲክ ኢነርጂ እዚህ ጋር ደግሞ ወደ ፖቴንሻል ኢነርጂ መቀየሩ ማለት ነው work is the means of transferring energy from one body to another or a means of transforming energy from one form to another ከአንድ ፎርም ወደ another form መቀየር ማለት ነው ኢነርጂን ራሱ ዲፋይን ስናደርገው ምንድነው ስራን የመስራት አቅም ነው ወይም ደግሞ ካፓሲቲ ነው ስለዚህ ስራ የሚሰራው በምን አቅም ነው በኢነርጂ ነው ኢነርጂው የስራ የመስራታችን ካፓሲቲ ወይም ደግሞ አቅም ነው ይሄ ኢነርጂ ብዙ ኢምፖርታንት ፊቸሮች አሉት
ለምሳሌ it exists in different form እዚህ ጋር እንዳልነው kinetic energy በፍጥነት ውስጥ ይገኛል potential energy በሃይት ወይም ደግሞ በከፍታ ውስጥ ይገኛል chemical energy በኬሚካሎች ውስጥ ይገኛል እንዲሁ thermal energy በሙቀት ውስጥ ወይም ደግሞ በእሳት ውስጥ ይገኛል ስለዚህ ምን አለው different form አለው የተለያየ አይነት form አለው and it is converted from one form to another ከአንዱ ፎርም ወደ ሌላው ፎርም ይቀየራል ልክ የኔ ኤነርጂ ወደ kinetic energy ወደ potential energy እንደተቀየረው ማለት ነው with the total amount being constant it cannot be created or destroyed አሁን ኤነርጂ ሊፈጠርም ሊጠፋም የማይችል ነገር ነው ምን ሊሆን ነው የሚችለው ከአንዱ ወደ አንዱ ትራንስፈር ሊደረግ ነው እንጂ የሚችለው ሊፈጠርም ሊጠፋም አይችልም ስለዚህ ምንድነው ሁሉ ጊዜ ኢኳል ነው ሰሜሽኑን ብታደርጉት ኢኳል ነው የሚመጣው ስለዚህ ምንድነው የምንለው ኤነርጂ cannot be destroyed or created ይሄ ደግሞ ምን ይባላል conservation of energy የተባለ ህግ ነው ለምሳሌ in automobile engine ካወቃችሁ እቺን ትመስላለች engine ምስሉ ላይ ያለችውን engine ይሄንን ይመስላል engine ውስጥ አሁን መጀመሪያ ምንድነው የሚሆነው engine እንዲሰራ ምን ያስፈልጋል fuel ያስፈልጋል አይደለ እቺ engine መጥቶና አሁን እቺን ለማንቀሳቀስ ምን ያስፈልጋል fuel ወይም ደግሞ ነዳጅ ያስፈልጋል ነዳጁ በእነዚህ ውስጥ ይገባና ምን ያደርጋል ይሄ ነገር በእሳት እየተቀጣጠለ ምን እንዲሆን ያደርጋል ወደ ስር እንዲወርድና ወደ ላይ እንዲወጣ ያደርጋል ወደ ስር በሚወርድበትና ወደ ላይ በሚወጣበት ጊዜ እቺ ትሽከረከራለች እሱ በሚሽከረከር ጊዜ ደግሞ ከሻፍቱ ጋር የተገናኘው ጎማው ይሽከረከራል አሁን እዚህ ጋር ይሄ ኬሚካል ኢነርጂ ወይም ደግሞ ፊውሉ ወይም ደግሞ ነዳጁ ባይገባ ኖሮ እዚህ ውስጥ መቀጣጠል አይኖርም መቀጣጠል ባይኖር ደግሞ ምን አይኖርም የጎማ መሽከርከር ወይም ደግሞ ሜካኒካል ወርክ የተባለው ወይም ደግሞ ሜካኒካል ኢነርጂ የተባለው ነገር አይኖርም ስለዚህ መጀመሪያ ኬሚካል ኢነርጂ ነበር ነዳጁ ማለት ነው ከዛም በኋላ ኢንጂን ውስጥ ገብቶ ምን ሆነ መቀጣጠል ጀመረ በሚቀጣጠልበት ጊዜ ኢንጂኑ ከስር ወደ ላይ በሚሯሯጥበት ጊዜ ምን ይሆናል ጎማውን ያሽከረክራል ስለዚህ ወደ ሜካኒካል ኢነርጂ ተቀየረ እንለዋለን ሜካኒካል ኢነርጂ ሙቭመንት ስለሆነ ወይም እንቅስቃሴ ስለሆነ ማለት ነው አገን ደግሞ ምንድነው ውስጡ ሲቃጥ መኪናው ይሞቃል አይደለ ስለዚህ ተርማል ኢነርጂ ወይም ደግሞ የሙቀት ኢነርጂ ይኖረዋል ስለዚህ in automobile engine ላይ ወይም ደግሞ የመኪና ኢንጂን ላይ ኬሚካል ኢነርጂው ምን ሆነ ወደ ተርማል ኢነርጂና ወደ ሜካኒካል ኢነርጂ ተቀየረ ማለት ነው ስለዚህ ክሬትም አልተደረገም ዲስትሮይም አልሆነም ምንድነው የተደረገው ከኬሚካል ኢነርጂ ወደ ተርማልና ወደ ሜካኒካል ኢነርጂ ትራንስፈር ሆነ በዚህ ጊዜ ደግሞ ምን ሆነ እንላለን ስራ ተሰራ ወይም ደግሞ ወርክ ተሰራ እንላለን አሁን ወርክ በብዙ አይነት ነገሮች ሊሰራ ይችላል የመጀመሪያ የምናየው ወርክ ደን ባይ a constant force ነው work done by a constant force ምንለው ምንድነው አንድ ፎርስ አንድ ነገር በሚያንቀሳቅስበት ጊዜ የሚፈጠረውን work ነው work done by constant force የማይለዋወጥ ፎርስ ማለት ነው work has a different meaning in physics than it does in everyday usage አሁን ለምሳሌ አንድ ሰውዬ አሁን ለምሳሌ አንድ ዕቃ ተሸክሞ ቢቆም ምንድነው ምንለው ስራ ሰራ ነው ምንለው ምክንያቱም ስለተሸከመ ማለት ነው በፊዚክስ ግን እንደዛ አይሰራም አንድ ሰው ስራ ሰራ የሚባለው አፕላይ ያደረገው ፎርስ ያንን ነገር ወይም ደግሞ አፕላይ ያደረገበትን ቦዲ ምን ማድረግ አለበት ማንቀሳቀስ መቻል አለበት እንቅስቃሴ ከሌለ ይዞ መቆም ከሆነ ስራ ተሰራ ሊባል አይችልም በፊዚክስ ማለት ነው ይሄ ፎርስ አሁን ለምሳሌ ይሄ ፎርስ ከዚህ ይሄ ቦክሱ እዚህ ጋር ነበር ይሄን ሁሉ ዲስታንስ አቋራርጦ የተደረሰው እዚህ ቦታ ላይ ያደረሰው ስለዚህ በዚህ ፎርስ ምን ተሰርቷል እንላለን ወርክ ተሰርቷል ወይም ደግሞ ስራ ተሰርቷል እንላለን ይሄንን የተሰራውን ስራ ደግሞ የምናሰላበት ፎርሙላችን ምንድነው work is equals to force times distance times cosine of theta ነው ይለናል ፎርሱ ምንድነው ይሄ አፕላይ የተደረገው ፎርስ ዲስታንሱስ የተንቀሳቀሰው ዲስታንስ cos theta ምንድነው cos theta the theta is the angle between f and s ልክ በሚያንቀሳቀስበት ጊዜ ኦብጀክቱ የሚሄድበት ርቀት አለ አይደለ የሚሄድበት ርቀት አቅጣጫው አሁን ለምሳሌ እቺ ነች አይደለ እቺ አቅጣጫ ትኖረዋለች ሌላው ደግሞ ፎርሱ አክት የሚያደርግበት አቅጣጫ አለ ይሄ ነው አይደለ በእነዚህ በሁለቱ በሄደበትና ፎርሱ አክት በተደረገበት መካከል ያለው የአቅጣጫ ልዩነት ምን ይባላል ቴታ ይባላል ስለዚህ f ፎርሱ ነው ሲባዛ በs ዲስታንሱ ሲባዛ cos ቴታ ቴታችን በሁለቱ መካከል ያለው አንግል ማለት ነው አሁን ለምሳሌ በሁለተኛው ምስል ላይ ይሄ ፎርስ ወዴት ነው ያደረገው ወደዚህ ነው አፕላይ ያደረገው ግን ዲስታንሱ ወዴት ነው ሄደው በዚህ በኩል ነው ሄደው ስለዚህ ፎርሳችን ወደዚህ ነው
ዲስታንስ ወደዚህ ነው በሁለቱ መካከል ምን ይኖረናል ቴታ ይኖራል ስለዚህ ይሄ ፎርስ ሲባዛ በዚህ ኤስ ሲባዛ በምን በኮሳይን ኦፍ ዚስ አንግል ቴታ ነው የሚሰራው ማለት ነው ሌላው የወርክ ዩኒት ጁል ነው ጁል ማለት 1 ጁል = ወርክ ደን ምንድነው ብለናል ፎርስ ታይምስ ዲስታንስ ፎርስ በምንድነው የሚገለጸው ኒውተን ሲባዛ ዲስታንስ በምንድነው የሚገለጸው በሜትር ስለዚህ ሜትር ኒውተን ሜትር ማለት ወይም ደግሞ 1 ኒውተን ሲባዛ በ1 ሜትር ምን ይሰጠናል 1 ጁል ይሰጠናል ወርክ በምንድነው የሚሰፈረው በጁል ነው ስለዚህ ኤስአይ ዩኒቱ ጁል መሆኑን ማወቅ አለብን እዚህ ጋር ኤግዛምፕል አለን ኤግዛምፕላችን ምንድነው የሚለን what is the work done on a block of mass 10 kg when a force of 20 newton 30 degree above the horizontal displaces the block by 5 meter ይለናል ምንድነው የሰጠን መጀመሪያ ማስ ተሰጥቶናል ማሱ 10 ኪሎ ግራም ነው ተብለናል 10 ኪሎ ግራም እንደዚህ ነው ጋ 10 ኪሎ ግራም ነች when a force 20 newton force በምንድነው አፕላይ ያደረገው በ30 ዲግሪ ስለዚህ ከዚህ 30 ዲግሪ እንደዚህ አድርጎ ይሄ ፎርስ ወይም ደግሞ 20 ኒውተን ኤግዘርት ተደርጓል ስንት አንቀሳቀሰው ተባለን ዲስፕሌስስ ዘ ብሎክ ባይ 5 ሜትር ስለዚህ ከዚህ አንስተው ምን አድርጎታል እዚህ አካባቢ አድርሶታል ይሄ ስንት ነው 5 ሜትር ነው what is the work done የተባልነው ስለዚህ አሁን መስራት እንችላለን work = f times s force times distance times cosine of theta where theta is the angle between 20 newton and 5 ሜትር ብለናል ስለዚህ ፎርሳችን አለን 20 ኒውተን ታይምስ ዲስታንሳችንስ 5 ሜትር ታይምስ cos theta ማለት ይሄ ፎርስ በዚህ በኩል ነው ሄደው ይሄ ደግሞ በየት በኩል ነው ሄደው በሆሪዞንታል ቀጥታ ነው ሄደው ስለዚህ በሁለቱ መካከል ያለው አንግል ስንት ነው ቴታ 30 ዲግሪ ነው ስለዚህ ኮሳይን ኦፍ 30 ዲግሪ ይሆናል ወርክ ደናችን ማለት ነው ስለዚህ 20 ሲባዛ በ5 ሲባዛ በኮስ 30 ካልኩሌተራችን ስንት ይሰጠናል 86.6 ጁል ይሰጠናል ስናባዛው ስለዚህ ይሄ 20 ኒውተን 5 ሜትር ባንፋቀቀው 10 ኪሎ ግራም ላይ የተሰራው ስራ 86.6 ጁል ነው ማለት ነው አራተኛው ኤግዛምፕል ደግሞ ምን ይለናል a man pulls a package along a horizontal floor with a force of 400 newton at an angle of 30 as shown in the figure A ምስሉ ላይ እንደምታዩት ሰውየው ይሄንን ነገር ያንፋቀቀ ነው በሁለቱ መካከል ምን አለ ተባለ 30 ዲግሪ ቴታ አለ ተብለናል a constant frictional force of 100 newton acts between the package and the floor friction force 100 ኒውተን የሆነ friction force ወደ ኋላ ሬዚስት ያደርጋል ይሄንን ሙቭመንት ተብለናል the package and the floor find the work done by each force acting on the sled and the total work done by all forces ይለናል the package displaces by 10 meter ፓኬጁ በ10 ሜትር ተንቀሳቅሷል ስለዚህ አሁን እንዴት ነው የምናደርገው ይሄ ቦክስ ቢሆን ሰውየው እንዴት ነው ሄደው እንደዚህ ነው ፎርስ ኤግዘርት ያደረገው ስንት 30 ዲግሪ ይሄ ፎርሳችን ስንት ነው 400 ኒውተን ዲስፕሌስ ያደረገበት ተሰጥቶናል እዚህ ጋር ደረሰ ብንል ይሄ ስንት ነው 10 ሜትር ተብለናል ነገር ግን ወደ ኋላ ምን ይስበዋል ፎርስ ኦፍ ፍሪክሽን ይስበዋል ሌላ እዚህ ላይ አክት የሚያደርጉትን ፎርሶች በሙሉ ፈልጉ ስለተባለ ሁሉ ጊዜም አንድ ነገር ሆሪዞንታል ላይ ሲቀመጥ ወደ ስር ምን አለው ማስ ታይምስ ግራቪቲ ወደ ላይስ ፎርስ ኦፍ ኖርማል ወይም ደግሞ ኖርማል ፎርስ ይኖረዋል ስለዚህ አሁን በእነዚህ በአራት ፎርሶች መካከል የተደረገውን ወርክ ነው አስሎ የተባልነው ስለዚህ መጀመሪያ ከአፕላይድ ፎርስ ከዚህ 400 ኒውተን አፕላይድ ከደረገው ፎርስ እንጀምር 400 ኒውተን ወዴት ነው ወደዚህ ነው የተንቀሳቀሰው ወደዚህ ነው በመካከላቸው ስንት አለ 30 ዲግሪ አለ ስለዚህ work done by applied force is equals to 400 newton force times distance ስንት ነው 10 ሜትር times cosine of ስንት በመካከላቸው ያለው ዲግሪ 30 ዲግሪ ስለዚህ 400 ሲባዛ በ10 ሲባዛ በኮስ 30 ስንት እናገኛለን 3464.1 ጁል እናገኛለን ሁለተኛ ደግሞ work done by friction በዚህ ፍሪክሽን እንስራ ፍሪክሽናችን ስንት ነው 100 ነው ስለዚህ ወደዚህ 100 ኒውተን ያደርጋል ዲስፕሌስመንቱ በሱ አቅጣጫ በኦፖዚት ዳይሬክሽን ስንት ነው 10 ሜትር ነው ስለዚህ በመካከላቸው ስንት ይኖራል 180 ዲግሪ ይኖራል ስለዚህ work done by friction is equals to force of friction which is 100 newton times ዲስታንሳችን 10 ሜትር times cosine of ስንት 180 ዲግሪ ይሆናል ስለዚህ
ይሄንን በመናባዛበት ጊዜ ስንት እናገኛለን? ኮሳይን ኦፍ 180 -1 ስለሆነ -1000 ጁል እናገኛለን። ሌላው ደግሞ ሁለቱን እንስራ። ሁለቱ ደግሞ ምንድነው? ፎርስ ኦፍ n ወይም ደግሞ ኖርማል ፎርስ ወደ ላይ ከዚህ ጋር 90 ዲግሪ ይሰራል ብለናል። ማስ ታይምስ ግራቪቲ ወይም ደግሞ ዌይቱ ምን ይሰራል? 90 ዲግሪ እዚህ ጋር ይሰራል። ነገር ግን አሁን 90 ዲግሪ በሚሰራ ጊዜ ኖርማል ፎርስ ወደዚህ ነው፣ ዲስታንስ ወደዚህ ነው። ይሄ ኖርማል ፎርስ፣ ይሄ ደግሞ ዲስታንስ ነው። በመካከላቸው ያለው ቴታ ስንት ነው? 90 ዲግሪ ነው። ስለዚህ ኮሳይን ኦፍ 90 ደግሞ ምንድነው? 0 ነው። ስለዚህ f ታይምስ s ታይምስ ኮስ 90 ዲግሪ ስታደርጉ 0 ነው የምታገኙት። በተመሳሳይ mgም ወደዚህ ነው አይደለ? ወደዚህ ነው። በመካከላቸው 90 ዲግሪ ይኖራል። ይሄ ወርክ ደን ባይ ዌይት ወይም ደግሞ mg ስንል mg ሲባዛ በs ሲባዛ በኮሳይን ኦፍ 90 ዲግሪ ነው የሚሆነው። ኮሳይን ኦፍ 90 ዲግሪ ደግሞ 0 ስለሚሆን በኖርማል ፎርስ እና በዌይት መካከል ያለው የወርክ ደኑ 0 ይሆናል። ምክንያቱም ለምንድነው? በመካከላቸው ያለው ቴታ 90 ዲግሪ ስለሆነ ኮሳይን ኦፍ 90 ዲግሪ is equal to how much? 0 ስለሆነ ማለት ነው። ስለዚህ ያሉን ወርኮች 1 2 እንዲሁም ሁለቱ በኖርማል ፎርስ እና በኤምጂ 0 ይሆናል። ስለዚህ ምንድነው የተሰራው? 3464 በአፕላይድ ፎርስ እንዲሁም -1000 በምን በፍሪክሽን ፎርስ ይሆናል። አጠቃላይ ስንደምራቸው ስንት ይሆናል? ሰሜሽን ኦፍ ወርክ ማለት ነው። ወርክ ኔቱ ስንት ይሆናል? 3464.1 ጁል -1000 ጁል which is equal to እነዛ 0 ስለሆነ እንደምራቸው 2464.1 ጁል ይሆናል ማለት ነው። ስለዚህ ኔት ወርኩ ይሄ ይሆናል። ወርክ ደን ባይ ግራቪቴሽናል ፎርስ ደግሞ የሚቀጥለው ፖይንታችን ነው። እዚህ ፒክቸሩ ላይ እንደምታዩት አንድ ነገር መጀመሪያ ወደ ላይ ተወርውሯል፣ ወደ ላይ እየሄደ ነበር። ነገር ግን ላይ ሄዶ ይቆማል። ከዛም በኋላ ልክ ሁሌም እንደምናደርገው አንድ ነገር ወደ ላይ ስንለቅ ምን ይሆናል? ይሄድና ወደ ታች ይመለሳል አይደለም? እንደዛ ነው የሆነው። ይሄኛው አንደኛው፣ ሁለተኛውም ላይ ከላይ ነው የተለቀቀው። ደግሞ አሁን ሁለተኛው ከላይ ወደ ስር ነው የመጣው። ዲስታንሱ ወደዚህ ነው ነው የተለቀቀው። አሁን በሁለቱ መካከል ስለ ወርክ ደን ባይ ግራቪቴሽናል ፎርስ ልናይ ነው ይሄንን ምስል ያመጣ ነው። ይሄ ምስል የሚያሳየው shows an object of mass m የተባለው ኦብጀክት ወይም ደግሞ ይሄ ቦክሱ that is thrown upward መጀመሪያ ወደ upward ወይም ደግሞ ወደ ላይ ነው የተለቀቀው with an initial speed of v naught በኢኒሻል ስፒድ አሁን ስንወረወር ምን አለ ብለናል? በካይኔቲክ ኢነርጂ ወደ ላይ ይሄዳል ወይም ደግሞ በፍጥነት የሚደረግ ኢነርጂ ምንድነው ብለናል? ካይኔቲክ ኢነርጂ ብለናል። ስለዚህ ካይኔቲክ ኢነርጂ ኖሯል ይሄንን የመሰለ half of mv square የሚለው as the object rises ወደ ላይ በሚሄድበት ጊዜ ኦብጀክቱ it slowed down by gravitational force fg አሁን የሚመለሰው ወይም ደግሞ ላይ ሄዶ ከዛ በኋላ መሄድ የሚያቅተው በምን ምክንያት ነው? በወርክ ደን ባይ ግራቪቴሽን ወይም ደግሞ ግራቪቲ ወደ ታች ስለሚስበው ነው አይደለም? ስለዚህ ወደ ላይ በሚሄድበት ጊዜ ወርክ ደን ባይ ግራቪቲ ወደ ምን ያደርገዋል? ወደ ላይ ርቆ እንዳይሄድ ወይም ደግሞ ወደ ስር እንዲመለስ ያደርገዋል። ስለዚህ that is the object's initial kinetic energy decreases because fg ወይም ደግሞ force of gravity does work on the object as it rises ወደ ላይ በሚሄድበት ጊዜ ወደ ስር እንዲሳብ ስራ ስለሚሰራበት ይሄ ግራቪቲ ስለዚህ ወርክ ደን ይኖረዋል በግራቪቲ ማለት ነው። ወደ ላይ ሲወረወር መጀመሪያ ለማየት እንሞክር። ወደ ላይ በሚወረወርበት ጊዜ ወደ ላይ ዲስፕሌስመንት ይኖረዋል። ኢኒሻል ቬሎሲቲ ወደ ላይ ነው v ኢኒሻሉ። ነገር ግን ፎርስ ኦፍ ግራቪቲ ወደ ምንድነው የሚስበው? ወደዚህ ነው የሚስበው ፎርስ ኦፍ ግራቪቲ። ስለዚህ ወርክ ደን ባይ ግራቪቲ ምን ይሆናል? w is equals to force of gravity ወደ ስር የሚስበው ፎርስ የሄደው ርቀት d times cosine of theta cosine of theta ምን ይሆናል? ይሄ ወደ ላይ ነው የሚሄደው፣ ይሄ ደግሞ ታች ነው። ምን ማለት ነው? እዚህ ጋር ፖይንት ብሰራ ወደ ስር ምን አለው? fg አለው። ስለዚህ በሁለቱ መካከል ያለው ምንድነው? 180 ዲግሪ ይኖራል። 180 cos 180 ደግሞ ምንድነው? -1 ነው። ስለዚህ work is equals to minus fg times d ይሆናል ማለት ነው። ይሄ ምን ሲሆን ነው? upward ሲወረወር work done by gravity is equals to force of gravity times distance በኔጌቲቭ ቫልዩ ይሆናል። ነገር ግን ከላይ ወደ ታች በሚወረወርበት ጊዜ ምንድነው የሚያደርገው? force of gravity ወደ ታች እንዲወርድ ስራ ይሰራል አይደለ? ወደ ታች እንዲወርድ የሰራበት ስራ እንዴት ይሆናል? ወደ ታች ስለሚወረወር አሁን ዲስታንስ ወዴት ነው? ወደ ታች ነው። force of gravity ወደ ታች ነው። በሁለቱ መካከል ያለው ዴታ ስንት ነው? 0 ዲግሪ ነው የሚሆነው። ስለዚህ work done by
gravity is equals to force of gravity times d times cosine of 0 degree ይሆናል cosine of 0 degree ደግሞ 1 ነው ስለዚህ fg times d ይሆናል ማለት ነው ስለዚህ አንድ ነገር ወደ ላይ በሚወረወርበት ጊዜ minus f times d የሆነ ወርክ ይኖረዋል ወደ ታች በሚወረወርበት ጊዜ ደግሞ f times d ወይም ደግሞ force times displacement የሆነ ወርክ ይኖረዋል ማለት ነው አምስተኛው ጥያቄ ደግሞ ምንድነው የሚለን a 5 kg bag is raised to a height of 2.5 meter above the ground what is the work done by the applied force and by gravitational force ነው የሚለን አሁን ማስተስተናል ማሱ እዚህ ጋር አለ 5 kg ቦርሳ ነው ከነበረበት ቦታ ወደ ላይ ምን ወጣ 2.5 ሜትር ወጣ ወደ ላይ በሚወጣበት ጊዜ what is work done by applied force እንዲሁም what is work done by gravitational force ነው የተባለው አሁን መጀመሪያ ምንድነው የምናደርገው ይሄንን ወደ ላይ ለማውጣት የሚፈጅብንን ፎርስ ነው የምንሰራው ስለዚህ ይሄ እንደዚህ ከሆነ 5 ኪሎ ግራም ካለው ወደ ስር ምን አለው ማስ ታይምስ ግራቪቲ ወይም ደግሞ ዌይት አለው ወደ ላይ እሱን ለማውጣት የሚያስፈልገንን ፎርስ በተመሳሳይ ምን ይሆናል ማስ ታይምስ ግራቪቲ ወይም ደግሞ የግራቪቲው እኩያ ይሆናል ስለዚህ መጀመሪያ ማስ ታይምስ ግራቪቲ ለስራ which is 5 times 9.8 ሜትር per second ስኩዌር ይሆናል ምናችን ፎርሳችን ከስር ወደ ላይ ለማውጣት የሚረዳው ፎርስ ማለት ነው ስለዚህ ከስር ወደ ላይ በሚወጣ ጊዜ ዲስታንስ ወዴት ነው ወደዚህ ነው ፎርሱስ ወደዚህ ነው ይሄኛው ፎርስ ማለት ነው አፕላይ ተደረገው ፎርስ ማለት ነው ወደዚህ ነው የሚሆነው ስለዚህ ይሄም ፎርስ ይኖርኛል ስለዚህ work done by applied force is equals to force አለ ወደ ላይ ይዞ የወጣው force applied times d ይሆናል ወደ ላይ ለሚወጣ ነገር f times d work done ይሆናል ወደና ስለዚህ force applied ምንድነው 5 times 9.8 meter per second square ማለት ነው ምክንያቱም እቺና እቺ ኢኳል ናቸው እሱን ወደ ላይ ለማውጣት የሚያስፈልገው ፎርስ ይሄኛው ፎርስ ነው ስላለን ማለት ነው ታይምስ ዲስታንሳችንስ 2.5 ሜትር ይሆናል ስለዚህ 5 ሲባዛ በ9.8 ሲባዛ በ2.5 ስንት እናገኛለን 122.5 ጁል እናገኛለን ከፈለጋችሁ ከተጠራጠራችሁ ኮሳይን ኦፍ 0 አድርጋችሁን ሞክሩት ግን ዘሴም እናገኛለን ሁለተኛ የተጠየቅነው ምንድነው work done by gravitation የተጠየቅነው work done by gravitation ደግሞ ብለናል ወደ ላይ በሚወጣበት ጊዜ work done ወደ ስር በፎርስ ኦፍ ግራቪቲ ስለሚሰራ በመካከላቸው 180 ዲግሪ ይኖርናል ኮስ 180 ደግሞ ኔጌቲቭ ይመጣል ያ ደግሞ ማይነስ ፎርስ ኦፍ ግራቪቲ ታይምስ ዲስታንስን እንዲሆን ያደርጋል ወደ ላይ ለሚወረወር ነገር ብለን ነበር ስለዚህ አሁን ይሄም ወደ ላይ ነው የወጣው ስለዚህ ወደ ላይ ሲወጣ ምን እናደርጋለን minus fg ወይም ደግሞ force of gravity times distance እናደርጋለን ስለዚህ minus times force of gravity ስንት ነው 5 times 9.8 meter per second square times distanceአችንስ 2.5 ሜትር ይሆናል ስለዚህ የዚህ ኔጌቲቭ ቫልዩ ወይም ደግሞ -122.5 ጁል እናገኛለን ማለት ነው ኤግዛምፕል 6 ደግሞ ምንድነው የሚለን Consider a block of mass m is pushed up a rough inclined plane of an angle theta by a constant force F parallel to the incline as shown in the figure 4.39 በዚህ በስዕሉ ለማመጥቀስ እንደተሞከረው አንድ ብሎክ አለ ይሄ ብሎክ እሺ ብሎክ ወዴት ነው ሄደችው ወደዚህ ነው ሄደችው ወደዚህ ሄደችው በምን ምክንያት ነው በዚህ ፎርስ ምክንያት ነው ወደ ላይ በሚወስዳት ፎርስ ምክንያት ነው The displacement of the block up the inclined plane by d ከዚህ እስከዚህ ያለው ርቀቱ d ነው አለን ወይም ደግሞ የሄደበት ዲስታንስ ነው አለን አሁን ፈልጉ ሚለን ምንድነው work done by applied force ነው አሁን work done by applied force እንዴት ነው የሚሰራው ነገርየው እንደዚህ ነው የተቀመጠው አይደለም እንደዚህ በሚቀመጥበት ጊዜ እዚህ ጋር ምን አለኝ ብሎኩ አለኝ ፎርስ ወዴት ነው የወሰደው ወደዚህ ነው የወሰደው ዲስታንሱስ በዛው መጠን ወደዛው ነው ሄደው ስለዚህ ፓራላል ነው የተቀመጡት ፓራላል ሲሆን ደግሞ አንድ ነገር ምንድነው ቴታው 0 ነው የሚሆነው ስለዚህ work done by applied force ምን ይሆናል work done by applied force is equals to applied force times distance times cosine of theta ነው አይደል የሚሆነው ስለዚህ force applied
ኤፍ ነው ታይምስ የሄደው ርቀት ዲስታንስ ነው ታይምስ ኮሳይን ኦፍ ቴታ ደግሞ ምንድነው ኮስ 0 ዲግሪ ነው which is 1 ነው ስለዚህ ኤፍ ታይምስ ዲ ይሆናል ማለት ነው ሁለተኛ ደግሞ work done by the force of gravity ነው የሚለን እሱን ደግሞ እንሳል እንደዚህ ይሄ ወደዚህ ያለ የግራቪቲ ፎርስ ሁለት ኮምፖነንቶች ምንድናቸው አንደኛ ወደ ስር እንደዚህ አድርጎ mg cos ቴታ አለን ሌላው ምንድነው የዚህኛው ቫልዩ mg sin ቴታ አለን ምንድነው የተደረገው ይሄ mg ወደ mg cos ቴታ እና mg sin ቴታ ሪዞልቭ ነው የተደረገው ዲስታንሳችን ወደዚህ አለን ስለዚህ በግራቪቲ የተሰራ ፎርስ ሊሆን የሚችለው አንደኛ ይሄኛው ፎርስ mg cos ቴታ ሲባዛ በዲስታንሱ ሲባዛ ኮሳይን ኦፍ ቴታው ነው ሌላው ደግሞ mg sin ቴታ ወደ ስር የመጣችው ሲባዛ በዲስታንሱ ሲባዛ በኮሳይን ኦፍ ቴታ ነው የሚሆነው ምክንያቱም ፎርስ ታይምስ ዲስታንስ ታይምስ ኮሳይን ኦፍ ቴታ ስላለን ማለት ነው ስለዚህ ምን እንደምናደርገው መጀመሪያ ለዚህ ለmg cos ቴታ በመንሰራ ጊዜ work done by gravity is equals to mg cos ቴታ ታይምስ እቺ ዲስታንስ ታይምስ በመካከላቸው ያለው ምንድነው 90 ዲግሪ ነው ኮሳይን ኦፍ ስንት 90 ዲግሪ ይሄ ስንት ነው 0 ነው ለምንድነው 0 የሚሆነው ኮሳይን ኦፍ 90 ሁሉ ጊዜ 0 ስለሚሆን ማለት ነው ስለዚህ mg cos ቴታ ምን የለውም ወርክ የለውም ማለት ነው mg sin ቴታስ mg sin ቴታ ወደ ስር አለችን እቺ ወደ ስር ታይምስ d ታይምስ ኮሳይን ኦፍ ቴታው ምንድነው በሁለት መካከል ያለው which is 180 ዲግሪ ስለዚህ ኮሳይን ኦፍ 180 ዲግሪ ኮሳይን ኦፍ 180 ዲግሪ ደግሞ ስንት ነው ኔጌቲቭ 1 ነው አይደል ስለዚህ ማይነስ mg sin ቴታ ታይምስ d ይሆናል ማለት ነው ሶስተኛ የተጠየቅነው work done by the normal force ነው የተባልነው work done by the normal force ቀደም እንዳልኩት ልክ ከmg cos ቴታ ጋር the same አይነት ነው የሚመጣው እንዴት ነው የሚሆነው እንደዚህ ነው ዲስታንሳችን ወደዚህ ነች ኖርማል ፎርሳችን ከዚህ ጋር 90 ዲግሪ ነው which is ከዚህም ጋር ምንድነው 90 ዲግሪ ነው የሚፈጥረው ስለዚህ fn times d times ምንድነው የሚሆነው cosine of 90 ዲግሪ cosine of 90 ዲግሪ ደግሞ ስንት ነው 0 ነው ስለዚህ work by normal force ምን ይሆናል 0 ይሆናል ማለት ነው አራተኛ ላይ ደግሞ የተጠየቅነው work done by the kinetic friction የተባልነው ፍሪክሽናችን ወዴት ነች ወደዚህ ነች እንደምታዩት ስለዚህ ለሷ ደግሞ ልሳል እንደዚህ ይሆናል እዚህ ጋር ብሎክ አለን force of friction ወደዚህ አለችን ዲስታንሳችን ወዴት ነው ሄደው ወደዚህ ነው ሄደው በመካከላቸው ስንት ይኖራል ማለት ነው 180 ዲግሪ ይኖራል ስለዚህ work done by friction is equals to force of friction times d times cosine of ስንት 180 ዲግሪ ይሆናል ስለዚህ minus force of friction times d ይሆናል ማለት ነው ለምንድነው ማይነስ ያደረኩት cosine of 180 ዲግሪ minus 1 ስለሚሆን ነው ቀጣይ ደግሞ work done by a variable force ነው ለና የምንሞክረው መጀመሪያ work done by constant force አየን ሁለተኛ ላይ work done by gravity አየን አሁን ደግሞ work done by variable force አየን variable force ማለት ከስሙ የምንረዳው ምንድነው variable force ማለት ፎርሱ ቫሪ የሚያደርግ ወይም ደግሞ ቀጥተኛ አንድ ያልሆነ ወይም ደግሞ ተለዋዋጭ የሆነ ፎርስ ሲሆን ማለት ነው in general a force that acts on a body may vary in magnitude and direction as it displaces the body between two points in space አሁን ለምሳሌ እኛ አንድ ዕቃ እየጎተትን ነው ብንል ዕቃው ሲደክመን ቀስ ይያለን እንደሱን በረታ ደግሞ በደንብ እየጎተትን ነው አይደል የምንሄደው ስለዚህ ፎርሳችን ወይም ደግሞ የምንጎትትበት መጠን ቫሪ ያደርጋል ወይም ደግሞ ተለዋዋጭ ነው የሚሆነው ስለዚህ በተለዋዋጭ ፎርስ የምንሰራው አይነት ስራ work done by variable force ይባላል let us consider a varying force F acting on a body to displace the body along the x-axis እዚህ ጋር ምስሉ ላይ እንደምታዩት አንድ ቦዲን ለማንቀሳቀስ variable force ወይም ደግሞ ተለዋዋጭ የሆነ ፎርስ ተጠቀመን እንበል ስለዚህ አሁን work done is equals to F times S አያስኬደንም ለምንድነው የማያስኬደን ከዚህ እስከዚህ አንድ አይነት ፎርስ አይደለም አይደል አፕላይ ተደረገው አንድ አይነት ፎርስ ቢሆን ይሄ እሱን ፎርስ ይዘን ሲባዛ ለሆል ዲስታንስ አድርገን ማግኘት እንችላለን ነገር ግን አሁን ፎርሱ ቫሪ ያደርጋል በዲስታንስ ውስጥ ስለዚህ work is equals to force times distance የሚለው አካሄድ አያስኬደንም ማለት ነው ኢንስቴድ ምን እንደምናደርገው ኢንፋይኒቴሲማል work done ነው የምንሰራው ምን ማለት ነው ኢንፋይኒቴሲማል
በእያንዳንዱ ፎርስ ላይ ያለውን ዲስታንስ ነው የምንሰራው። አሁን ለምሳሌ እዚህ ጋር እንደምታዩት ይሄ ፎርስ እየበረታ ነው ሄደው አይደለ? እንደምታዩት ፎርሱ በጣም እየጨመረ ነው ሄደው። ፎርሱ የጨመረው እቺን ዲስታንስ እንዳለ ዲስታንሶቹን ለማስኬድ ነው። በዚህ ፎርስ በዚህኛው ፎርስ ከዚህ እስከዚህ ሄዳለች፣ በዚህኛው ፎርስ ከዚህ እስከዚህ፣ ከዚህኛው ፎርስ በዚህ እስከዚህ፣ ለዚህኛው ፎርስ ከዚህ እስከዚህ፣ ለዚህኛው ፎርስ ከዚህ እስከዚህ ሄዳለች ኦብጀክቷ ማለት ነው። ከዚህኛው ፎርስ ለዚህ እስከዚህ ሄዳለች። ወርክ ደኑ እንደዚህ ነው የተሰራው። ስለዚህ ምንድነው የምናደርገው? ሁሉ ጊዜ እንደዚህ አይነት ቫሪ የሚያደርግ ፎርስ ሲሰጠን የእያንዳንዱን እንፈልግና እናደርገዋለን፣ እንደምረዋለን። እንደዛ ነው የሚሆነው። ስለዚህ ኢንፋይኒቴሲማል ወይም ደግሞ የእያንዳንዱን የትናንሾቹን ወርኮች ድምር እናደርጋለን፣ ለወርክ ደኑ ምላሽ እንሰጣለን እንጂ ፎርስ ታይምስ ዲስታንስ ብለን ሁሉንም ዲስታንስ በአንድ ፎርስ ማባዛት አንችልም። ምንድነው የምናደርገው? ትንሿን ከፋፍለን እናደርጋለን፣ ኤፍ ታይምስ ኤስ እናደርጋለን ቶታል ወርክ ደኑን ለማግኘት። ስለዚህ እንደባለፈው ወይም ደግሞ እንደ ኮንስታንት ፎርስ ዝም ብለን አናባዛም ማለት ነው። እሺ ተማሪዎች ለዛሬ ያዝንላችሁ ይሄው ነው። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። እስካሁን ስለነበረን ጊዜ እናመሰግናለን። ደህና ሁኑ።